አምላኬ እግዚአብሔር ፍቅር ነው። ፍቅሩን ደግሞ መጽሐፍ ሲገልጸው በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ተገኝቶ ራሱን አዋረደ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይሁን የመስቀል ሞት እንኳ የታዘዘ ሆነ ይላል። ይሄንኑ ራሱ ደግሞ ሲገልጠው ነፍሱን ስለ ወዳጆቹ አሳልፎ ከመስጠት ከዚህ የሚበልጥ ፍቅር የለም ማለት። ፍቅሩን የገለጠው አምላክ ሆኖ ሰው በመሆን ነው። ሰው በመሆን ደግሞ ራቤንም መጠማቴንም መራቆቴንም መፍራቴንም መድከሜንም ጭንቀቴንም ፈተናዬንም ሁሉን ነገር ከኃጢአት በስተቀር የቀመሰ ነው። ስለዚህ ቢርበኝ ሊረዳኝ፣ ቢቸግረኝ ሊረዳኝ፣ ብጨነቅ ሊረዳኝ፣ ሁሉን ሊረዳኝ የሚችል ማንነት ይዞ ስለነበረ መጽሐፍት ሐዋርያቶችን ሲገልጹለት ፍቅርም በዚህ ፍቅርን እናውቃለን ነፍሱን ስለኛ አሳልፎ ሰጠ ብሎ ሲናገርለት ያለን። ስለዚህ እግዚአብሔር ብለን ስንጠራ ወልድንም ማካተል ነው። ወልድ ደግሞ የአብ ልጅ ሆኖ የእኛ መዳኛ መንገድ ነው። እግዚአብሔር ለእኛ የኃጢአት ስርየት እንዲሆን አድርጎ የሰጠው ብቸኛ የመዳኛ መንገድ ነው። ይሄንን ፍቅር ነው እንግዲህ ከየትም ልንጋራ ማለት ነው። ይሄ ፍቅር ነው እንግዲህ ይዞን ኢየሱስ እንድንል የሚያደርገን። ስለዚህ የኔ አምላክ ኢየሱስ ፍቅር ነው ስል ፍቅሩን ሙሉ ሁለንተናውን አንድ ነገር ሳይቀር ጨርሶት በመስቀል ላይ ተፈጸመ አለ። ራሱንም አዘነበለ፣ ነፍሱንም አሳልፎ ሰጠ ተብሎ የተፈጸመ ፍቅር ነው ማወራላችሁ። አምላኬ ፍቅር ነው። አሜን።